ዛሬ ደግሞ በናሆሜ መጥቻለሁ። ናሆሜን እንግዲህ ያሉበት ሁኔታ አምራንም ናሆሜን እንግዲህ ከናሆም ጋር ያደረገችው ቆይታ በገጠር በጣም ደስ የሚል ነበረ። እቤት ደግሞ ወደ አዲስ አበባ ከተመለሱ በኋላ ናሆሜንና ናሆም እንግዲህ እፍ ያለ ፍቅር ውስጥ ገብተዋል፣ ሁለቱ ማለት ነው። አምራን እየተናደደች እና እየተበሳጨች የልጁን ገዳይ ካወቀ ምን እንደሚያደርግሽ ታውቂያለሽ ወይ ብላ ወይዘሮ ዝናሽም ነግራት ነበረ። አምራን እንግዲህ የናሆም እናት ወይዘሮ ዝናሽ ናት ልጄን የገደለችው ብለው ነበር ማለት ነው። እሷ ግን እንደማትነካ የዋህ እንደሆነች እያወቀ በእናቴ አሁን አልደራደርም፣ እያንዳንዱ ነገር ምርመራ አደርጋለሁ ብሏል ማለት ነው። አሁን ግን ከናሆሜን ጋር ፍቅር ጀምሯል ናሆም ማለት ነው። አምራንን ከዚህ በኋላ አልፈልጋትም ብሎ ፍቅራቸውን ላይፋቸውን በገጠር ጨርሰው ወደ አዲስ አበባ መጥተዋል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዤላችሁ የመጣሁት ናሆሜንን ነው ማለት ነው። ናሆሜን እንግዲህ እንደምናያቸው በጣም ደስ የሚል ድራማ ነው ማለት ነው። ናሆም እና እንደዚሁም ናሆሜን ማለት ነው አምራን ዝናሽ ጋር እየተጣላች ኤሚም በጣም እያለቀሰች እና እየተበሳጨች፣ ምክንያቱም ናሆም የነሱ ልጅ አይደለም ማለት ነው። ላይኩንና ወይዘሮ ዝናሽ ከመንገድ አንስታ ያሳደገችው ልጅ ነበር እና ግን እሷ ኤሚም የምታውቀው ናሆምን ስለሆነ አብረው ስላደጉ ወንድሟ እንደሆነ ሲመረመር ዳጊን፣ እሷ ግን ዳጊ ወንድማችን ነው ወይስ አይደለም የሚለውን አይታ ልታስመረምር የጸጉር ናሙና ሰጥተው ነበረ። ግን የተገኘው ናሆም ልጃቸው እንዳልሆነ ነው። ናሆም ልጃቸው ስላልሆነ በጣም እየተናደደች እና እየተበሳጨች ሊሆን አይችልም፣ ይሄን ማወቅ የለብኝም እያለ ከዛ ቤት ከመጣም በኋላ ኤሚን ብቻ ያገኛል። ልብሴን ቀይሬ ወደ አንቺ ነው የመጣሁት፣ ቆይ ቤተሰብ እንዴት ነው እያለ ይጠይቃታል። ከዛም አቶ ለይኩን ይመጣል። ለይኩን ሲመጣም እያወሩ እያለ ስለ ቤት ስለነበራቸው የቆዩ ስቅ ብላ እያለቀሰች ደግሞ በግማሹ እናቱ እጁን ቆርጣ እጇን ቆርጣ ስለነበር ወይዘሮ ዝናሽ ለምን እንደቆረጠች ይጠይቀዋል። እጇን የቆረጠችበትን ምክንያት እሱም አልነገረውም፣ አጋጣሚ ነው ትላለች። አሁን ላይ እንደሚፋቱ ለይኩንና ዝናሽ ትናገራለች። በዚህ ሰዓት ላይ ግራ ተጋብቷ እየኖረች ይገኛሉ ማለት ነው። ዝናሽ አሁን አምራን እያስፈራራቻት ስለነበር አሁን በምን ታስፈራሪኛለሽ ወይዘሮ አንትና እያለች ትጠይቃታለች ማለት ነው። በዚህ ሰዓት ላይ እንግዲህ እንደምታውቁት ወይዘሮ ዝናሽ በጣም የዋህና ምስኪን ናት። በእርግጥ ሁላችንም እናውቃለን። በተሰቀለው እያውን እንግዲህ እየተናደደች ትገኛለች ማለት ነው። ዳጊ በጣም ያሳዝናል። ቤተሰቦቹ ያው ታውቃላችሁ፣ እናቱ ዝናሽን ብትሆን እንደ ልጅ አልተቀበለችውም ነበር እንደ እናቱና ማለት ነው። የዳጊ አባት ከሞተ በኋላ እሱ ብስቁልቁል ብሎ አባቱን ለመፈለግ እየሞከረ ነበር፣ አዘን ላይ ሆኗል ማለት ነው። ይህንንም ያደረገበት ላይኩንም ቢሆንም ላይኩ ግን ሲያውቀው ሳይሆን ዝም ብሎ ድንገት አጋጣሚ ጆሮ ላይ እያወሩ እያለ የዳጊ አባትና ዝናሽ ስላሳለፉ ፍቅር ዳጊን እንዴት እንደወለዱት ምናምን እያወሩ ካለ እሱ ይመጣል ማለት ነው። እሱ ከመጣ በኋላ ሰምቶ ነበር፣ እዛው ነው ድብን ያደረገው ማለት ነው። እሱን ሚስጥርህን ደብቅልሃለሁ፣ አንተ ሚስጥሬን ትደብቃለህ ብላ ላይኩን እንዳይታሰር አድርጋለች ማለት ነው ወይዘሮ ዝናሽ አሁን ያለችበት ሁኔታ በጣም የሚያሳስብና አሳሳቢ ጉዳይ ስለነበረ በዚህ ሰዓት ላይ እያንዳንዱ ነገር ስለተረበሸች መናገርም አልቻለችም ማለት ነው። ናሆሜን ደስ ብሏት ከክፍለ ሀገር ስመጣ እንደዚሁም ወይዘሮ ገነት ስለነበረች ተሰማ ከውጭ ሀገር ታክሞ ተመጣ በኋላ በጣም ደስ ብሏት በረንዳ ጋር ስፖርት እየሰራና የስፖርት ልብስ ለብሶ ቁጭ ብሎ ይጠብቃታል። እንዴት ስትመጣ እኔ አላምንም፣ ይቺ ናሆሜን አይደለች እንዴ ናሆሜ መጣች እያለች ትነግረዋለች ወይዘሮ ዝናሽ ማለት ነው። ወይዘሮ ገነት ይቅርታ። ከዛ ገነት ስትመጣ እንዴ እውነትሽን ነው እውነትክን ነው እየተባባሉ ከዛ ናሆሜንም ድንግጥ ብላ ቆም ብላ ታይና እንዴ አይኔ አይደለም አይደል አባዬ ነው ወይስ አይደለም ትልና ትቆምና ታይዋለች። ከዛ እንዴ አባዬ እውነት አንተ ነህ እንደዚህ ሆነ ያገኘሁህ እውነት አንተ ነህ? በቃ ለማመን ሁሉ ይከብዳታል ማለት ነው። ምክንያቱም ላይኩን ታውቃላችሁ በጣም ጥሩ ወዳጁ ስለነበረ
ተሰማን ለማሳከም ብዙ ጥሯል። እንደዛ ሚስቱም ልጆቹም ተጠይፈው ስለነበረ ቤቱም ገዝቶ ስለሰጠው ከዚህ በፊት እሱን በማስመልከት እንግዲህ አሁን ላይ እየኖረ ያለው ወይዘሮ ከገነት ጋር እንደዚሁም ኤደንም አለች ማለት ነው። እነሱ ሁለቱ ጎዳና ላይ ነበር የሚያድሩት። አሁን ግን ከዛ ከጎዳና ተነስተው ወደ ቤታቸው ወስዷቸው ዝናሽ እንግዲህ ጠበቅ አድርገሽ ያዥ እያለ ትገኛለች ማለት ነው። ተሰማ በእርግጥ እንኳንም ዳነ በጣም ያሳዝን ነበረ ማለት ነው። ምክንያቱም ናሆሚን በጣም በሱ ተሰቃይታለች ማለት ነው። በገጠርም ስትሄድ የገጠር ጮኛዋ ተደባድባባት ስለነበረ ወይዘሮ ገነትም አጥብቀሽ ያዢ፣ ይህንን ልጅማ መመለስ የለብሽም፣ ይህን የመሰለ ወርቃማ ልጅማ የብረት መዝጊያ የሆነ ልጅ አጥብቀሽ መያዝ አለብሽ፣ እሱን ማለፍ የለብሽም ዝም ብለሽ እያለ ትመክራታለች ማለት ነው ናሆሜንም ደግሞ ግራ ገብቷት ስለነበረ እንዴ እውነትሽን ነው እስቲ የመጀመሪያ ሚስቱን ይፍታት እስቲ እያለ ትናገራለች። ምክንያቱም እሱ ናሆም እኮ ማለት ድሮም ሊያገባሽ የነበረ ልጅ ነበር፣ ያው በቤተሰቦቹ ምክንያት ነው እንጂ እያለች። አሁን ላይ ግን ወይዘሮ ዝናሽ ምንም ትሆን ምን እቀበልሃለሁ፣ ግን አምራን የምትባልን ሴትዮ ወደዛ በልሌ ብላለች። አምራንን በእርግጥ አትፈልጋትም እውነት ለመናገር ወይዘሮ ዝናሽ የምትፈልገው አሁን ላይ ደግሞ ለመበቀል ነው መሰለኝ ናሆሜን አምጥታታለች ማለት ነው። በዚህ ሰዓት ላይ እየተጣሉና እየተደነባበሩ ይገኛሉ ናሆሜን ማለት ነው። ናሆሜን እንግዲህ መልካም ልጅም ብትሆንም ለቤቱ ከአሁን አሳልፋበት የመጣችው እንትን በጣም ከባድ እንትን ነበር፣ ደስ የሚል ነገር ነበር ማለት ነው። ግን ከዛ አልተመለሰችም። እንደምትመለስ ደግሞ ተስፋ አለን ማለት ነው። በቅርብ ቀን እውነት ወጥቶ እንግዲህ ተሰማን ስንጠብቀ የነበረ ሰውዬ ይሞታል ተብሎ አሁን ላይ መልካም ዜና ሰምተናል፣ ደስ የሚል ዜና። አሁን ግን ዝናሽ ፎቶ እናንትን እየሰበሰበ ነበር ማለት ነው። ምክንያቱም ይህን ከማድረግ ወደ ኋላ አልልም ብላ ነው ማለት ነው። በነገራችን ላይ በጣም የዋህና መልካም ሴት ናት ወይዘሮ ዝናሽ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ ባይ።